ቋርፍ በርገር አይደለም። ፖለቲካችሁን እዛው ተጫወቱበት። አባ ሕፃንንም ተዋቸው፣ አባ አፈወርቅንም ተዋቸው፣ ብፁዕ አቡነ አብርሃምንም ተዋቸው፣ አትንኩበት። እጅግ አጸያፊ ቃላትን ተጠቅሞ በቅዱሳን ላይ መሳለቅ የለየለት ድንቁርና ከመሆኑ በላይ መለኮታዊ ፍርድን ያመጣል። አሁን ነገሩ እየከፋ ቤነ ያለው አደኑ በቃ አሁን ስናየው ትክክል አይደለም። በቃ ንግግሩ ሁሉ። ሰላም ጤና ይስጥልኝ ውድ የአርያ ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታሞ የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ ወገኖቻችን በሙሉ እግዚአብሔር ያስብልን፣ ከክፉ ነገር በሙሉ ያርቅልን። ነገ እመቤታችን ነች ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ። ነገ ዛሬ እንኳን አደረሳችሁ ልበላችሁ፣ ዋዜማውን ማለት ነው። እመቤታችን ዓመታዊ ክብረ በዓል የሚከበርበት ነው። ታቦት ይወጣል፣ ህዝቡን ይባርካል። ተስፋ ማድረገው አንደኛው እንደሆነ ታውቃላችሁ፣ ታቦት ባርኮ ብዙ ነገር ሳይደረግ ብዙ ታቦት ሳይቆም ምዕመኑም ስራ ቀን ስለሆነ ሳይመላለስ ሳይሰለች ወደ ቤቱ ይገባል ብዬ ተስፋ አደርጋለሁ። እንግዲህ የለመድነው ታቦት ቆሞ ሙዳየ ምጽዋት ምን ጠይቀው ነገር ይበዛ የለም። ምናልባት አባቶቻችን ነገን ይህን ተስፋ አደርጋለሁ እንደምትቀንሱት፣ ወደፊትም ትቀንሱታላችሁ። ምዕመናን ደግሞ አባቶች እንዲየቆሙ ያሉት እኛ አስራት በኩራታችንን እያወጣን ስላልሆነም ተረዱ። እሱን ነገር ልንረዳቸው ይገባል። ቤተክርስቲያንም የምናስተዳድረው እኛውን እኛ እያንዳንዳችን ዛሬ ካገኘነው 10 ብር አንዱን ሳላካላካፍልን ዛሬ ካገኘነው 100 ብር 10 ብሩን ካልሰጠን የእግዚአብሔርን ገንዘብ እየሰረቀን ስለሆነ ነው። በዚህ ምክንያት ታቦት እየቆመ የምናማረር ሰዎች የኛን ድርሻ ተወተናል ወይ ጥያቄ ጠይቃቸዋለሁ። ይሄንን አይዤ ሌሎች መረጃዎች ይዤላችሁ መጥቻለሁ። የዛሬ መረጃዎች መካከል አንደኛው ዛሬ ደግሞ የቤተ ክህነቱን አባት የምርጫ ቅስቀሳ የፓርቲ መቀስቀሻ ለጠፉባቸው። እሱን አሳያችኋለሁ። እሱን አሳይቼ ከዚህ በፊት ብፁዕ አቡነ አብርሃምን ጨምሮ አባ አፈወርቅን የአዲስ አበባ ሀገረ ስብከት ስር የለሚኩራ ክፍለ ከተማ ስራ አስኪያጅን ጨምሮ የምርጫ መቀስቀሻ አድርገዋቸው ነበር። ዛሬ ደግሞ ጠቅላይ ቤተ ክህነት ውስጥ ገብተው አንድ ሰው መቀስቀሻ አድርገዋል። አንድ አባትን ስለሳቸው አባት ማነሳላችሁ ነገር ይሉኛል። ሌላ ጉዳይ ደግሞ የትላንትናው ጀምሮ መነጋገሪያ የሆነው የጋዜጠኛ ሶፎንያስ ጉዳይ ምላሽ አግኝቷል። ነገር ግን የሁላችሁንም የኛንም ጭምር ድጋፍ ይፈልጋል። እሱ ነገር ከምን አንጻር ነው፣ ምንስ ነገር ተነግሮ ነው የሚለውን ነገር አብሬ አያይዤላችሁ አቀርባለሁ። ከዋልድባ ደብዳቤ ተላከልኝ። ለሁላችሁም ነው ደብዳቤ ተላከው። ስለዚህ ደብዳቤው ለእናንተ እንዳቀርብላችሁ ተጠይቄያለሁ። በዋልድባ ጉዳይ ላይ በተለይ በቋርፍ ጉዳይ ላይ ማህበራዊ ሚዲያ ላይ መነጋገሪያ ከሆነ በኋላ ከዋልድባ ገዳማውያን የተላከ መልእክት ለእናንተ ይዤላችሁ መጥቻለሁ። እሱንም ማስነበባችሁ ማሰማችሁ ይሆናል። አያይዤ ሰዓት ካለኝ መረጃ አቀርብላችኋለሁ። አርያ መካሻ ነኝ ፕሮግራሙን አዘጋጅቼ ማቀርብላችሁ። ይህ የአርያ ሚዲያ ነው። መረጃዎቻችን ለብዙ ኢትዮጵያውያን ይደርስ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ላይክ በማድረግ ለብዙዎች መረጃውን አጋሩልኝ። ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን። አመሰግናለሁ። እችን ላሰማችሁ በቅድሚያ ቤተ ክርስቲያን ሰሳለማታይ ድንጋይ ትስማለች አልካኝ ልጅ የክርስቶስን ጨርቅ ነክታ የተፈወሰችው ልጅ ታስታውሳለህ? ኢየሱስን ሳይሆን ልብሱን ነበር የነካችው። ቤተ ክርስቲያን ልክ እንደ ልብሱ የክርስቶስ ማደሪያ እንደሆነች በመግለጽ በእምነት ጨርቁን ነክታ እንደተፈወሰችው ቤተ ክርስቲያናችን ለሙሽራው ሙሽሪት ናት። በእምነት ስንሳለም የሞተው ነገራችን ይነሳል። በሕይወታችን የፈራነው ነገር ደመጥማጥ ይጠፋል። አሸባሪያችን ይሸበራል። ማድጋችን ይሞላል። መሳለም ከእምነት ጋር ከሆነ ያለ እምነት ከመከተል ይበልጣል። ወንድሜ በእምነት ተሳለምና ውጤቱን ታየዋለህ።
ባዋቂ ነገርናችሁ ህፃናት በቤታቸው ቤተሰቦቻቸው አስተምሯቸው እንዲህ ቪዲዮ ቀርጸው ለላኩልን ደግሞ ለእናንተ አቀርኩላችሁ። ያሳድግሽ፣ በቃል ኪዳኑ ይጠብቀሽ፣ ከክፉ ነገር ይሰውርሽ፣ ቤተ ክርስቲያን ልጅ ሆነሽ ለቁም ነገር ብቂ ምኞታችን። ወላጆቻችሁም የተባረካችሁ ነው። ልጃችሁን ለወግ ማዕረግ ያብቃላችሁ ምርቃቴ ነው። እኔ ይሄን ብያችሁ ይሄን ፎቶ ተመልከቱት። ይሄ ፎቶ አባ ህፃን ናቸው። አባ ህፃን ከዚህ በፊት የተነሱትን ፎቶ በኤአይ አቀናብረው የሞዓ አንበሳን እምነገደ ይሁዳ ምስል ያለበትን የኢትዮጵያ አረንጓዴ ቢጫ ቀይ ያለበትን ባንዲራ አድርገውበት የሐሰት ፎቶ የተቀናበረ ፎቶ ለቀውባቸዋል። ከዚህ በፊት ካስታወሳችሁ ካህናትን ሲያስተናግዱ ውስኪ ሲቀዱ ሲያቀርቡ ሲያስተናግዱ ቪዲዮ ቀርጸው ለቀቁባቸው። በነገራችን ላይ ከቀዱት ከአባ ህፃን በላይ ቀርጸው የለቀቁት ናቸው አደገኞቹ። ዛሬ ደግሞ ሞዓ አንበሳ እምነገደ ይሁዳ ምስል ያለበትን ባንዲራ አልብሰው የለቀቋቸው አጀንዳ ሊከፍቱባቸው። ከዚህ በኋላ ፎቶ አትመኑ። የኤአይ ስጋት ማን ነበር ያሉት አባ ገብረ ኪዳን? የኦርቶዶክስ ስጋት ማን ነው ብለው ሲጠይቁ ኤአይን ጀሚኒን ማለት ነው። ምን አላቸው? የኦርቶዶክስ ስጋት ኤአይ ነው ያላቸው ራሱ ኤአይ ነው። አሁን አባ ህፃንን ያኔ መጠጥ ሲቀዱ የቀረጿቸው ሰዎች ከኤአዩ የባሱ አደገኞች ናቸው። ቤተ መቅደስ ውስጥ ሆነው ካህናት የሚያሰድቡ፣ ቤተ ክርስቲያን ውስጥ ሆነው የቤተ ክርስቲያን ስርዓት የሚያፈርሱ፣ ቤተ መቅደስ ውስጥ ሆነው ታቦት የሚቀርጹ፣ ቅዳሴ ስርዓት የሚያዛንፉ፣ ስጋ ወደሙ የሚቀርጹ ነውረኞች ናቸው። እንዲህ ካልነገርን በስተቀር ብፁዓን ሊቃነ ጳጳሳት ላይ ቪዲዮ ሰርታችሁ እየለቀቃችሁ፣ የቤተ ክርስቲያን የቤተ ክህነት አመራሮችን እየሰራችሁ እየለቀቃችሁ፣ የክፍለ ከተማ ስራ አስኪያጅ አባ አፈወርቅን እየሰራችሁ እየለቀቃችሁ፣ የቤተ ክርስቲያን አመራሮችን በፖለቲካ ሰበብ ከእምነት የመለየት ወይ ደግሞ ከአማለኙ የመለየት ስራና በፖለቲካ ጽንፍ ተይዞባቸው እንዲፈረጁ የማድረግ ስራ በሰፊው እየተሰራ ነው። ይሄ አደገኛ አካሄድ ነው። የቤተ ክርስቲያን አንዳችም ነገር ቢቀረጥና ቢለቀቅ ስድብ ለመሳደብ የተዘጋጁ የአጋንንት አንደበቶች በጣም ብዙ ናቸው፣ የወረሱ የተዋረሱ። ይሄ ደግሞ አደገኛው አካሄድ። አሁን አባ ህፃንን እንዲያቀድሩ ያቀነበሯቸው ትላንትና መጠጥ እየቀዱ ሲያስተናግዷቸው የነበሩ ሰዎችን ቀርጸው ያቀረቧቸው ሰዎች አይነት ናቸው። አሁን ምርጫ ነው ወቅቱ። ምርጫ ስለመጣ ሰኞ በነገራችን ላይ ምርጫ ነው ታውቃላችሁ። ለምርጫ ደግሞ ተዘጋጁና ስራ ዝግ ነው፣ እወቁና ሂዱና ዝግ። በዛ ቀንም መመረጥ የምትችሉት የምትፈልጉትን ያመናችሁበትን ያሳመናችሁን ሄዳችሁ መረጡ። እኔ ያው ሐሳቡን ነው የምነግራችሁ። ምርጫ ቦርድ እንደ ሀገር አቀፍ ስላዘዘ እሱን ላሳውቃችሁ ብዬ ነው። ሌላ የምነግራችሁ የኛውን ዛሬ አባ ህፃንን፣ ትላንትና አባ አፈወርቅን፣ ከትላንት ወዲያ ብፁዕ አቡነ ኤርሚያስን፣ ነገ ደግሞ አቡነ ሳይሮስን፣ ከነገ ወዲያ ደግሞ አቡነ ዲዮስቆሮስን፣ ከነገ ወዲያ ደግሞ ብፁዕ ቅዱስ አቡነ ማትያስን፣ ከዛ ደግሞ ሊቀ ጳጳሶችን ጭምር እያደረጉ እየፈረጁ የሚያደርጉት ሌላ ቦታ ያሉ አይደለም። የመጀመሪያዎቹ ቤተ ክህነት ውስጥ ያሉ አደገኞቹ ናቸው ይህንን የሚያደርጉት። ዛሬን ካደረጉ ነገ ብፁዕ አቡነ ሳይሮስ ላይ የማይሰሩበት ምክንያት ምንድን ነው? የለም አይደል? ከነገ ወዲያ ደግሞ ብፁዕ ቅዱስ አቡነ ማትያስ ለሚያደርጉት ምንድን ነው? ምንም አይደል። ኤአይ ነዋ። ራሳቸው ላይ ላፕቶፕ አለ፣ ሞባይል አላቸው። በታብሌት እና በሞባይላቸው ይሰሩታል። ከዛን የቤተ ክርስቲያን አባቶችን እንድንጠላ እንኳን ተጣልተን ዘመናችን ሊያልቅ ተዋደን እኮ ራሱ ጊዜው አጭር ነው። ተዋደን እንኳን ተከፋፍተን ቀርቶ በፍቅራችን እኮ እድሜያችን አጭር ነው። ተፋቅረን ራሱ በኖርን እችን እድሜ ተጣልተንባት የትኛውን መንግስት ልንወርስ ነው? ለደሞዝ የምንሰራ የቤተ ክህነት አመራሮች እንዳለን እናውቃለን።
ቤተ ክህነት ውስጥ በፖለቲካ በዘር በጎሳ የሆነ ቡድን ይዛችሁ የምትባቀሱ እንዳላችሁ እናውቃለን። ይሄን ግን ምዕመን እንዲያይ ማድረግ ለእናንተ ምን ይጠቅማችኋል? ምዕመን በዚህ ምን ያተርፋል? ንገሩን እስኪ። ትርፍ የለውም አይደል? እባካችሁ ተውን። ፖለቲካችሁን እዛው ተጫወቱበት። አባ ሕፃንንም ተዋቸው፣ አባ አፈወርቅንም ተዋቸው፣ ብፁዕ አቡነ አብርሃምንም ተዋቸው፣ አትንኩበት። የምታደርጉት ጸያፍ ስለሆነ ይሄን ብያችሁ ወደ ቀጣዩ መረጃ ልግባ። ትላንትና የሶፎንያስን ጉዳይ አንስቼ ነግሬያችሁ ነበር። መረጃዎቹ ፌስቡክ ላይ ለቀቃቸው ጉዳዮች ትክክል አይደሉም ተገቢ አይደለም ካልኩ በኋላ መረጃዎቹ ወደ ማምሻው ደግሞ እየተቀያየሩ መጡ። ለቀቀላችሁ ከሰራውላችሁ በኋላ ትላንትና እህታችን መሰረት በዙ ሸገር ኢንፎ ላይ ጠርታ እናትየውና እህትየውን ኢንተርቪው ያደረገቻቸው። በነገራችን ላይ ወንድማችን ሶፎንያስ በጣም የሚያሳዝን ሁኔታ ላይ ነው ያለው። በጣም ጽሁፎቹ ማህበራዊ ሚዲያ ለማንኛውም እንደሚከታተለው ሰው የተለያዩ መላምቶች እንደሚያሰጡ ትክክል ነው። አንደኛው ትዝ ይላችሁ ከነበረ የመጀመሪያው ገጽ የለጠፍኩላችሁም ብዬ ነበር። ራሱ የለጠፈውንና ማህበራዊ ሚዲያ ላይ የተሽከረከረውን እግዚአብሔር ምሮኛል ፈውሶኛል የሚል ገጽና በቅርቡ በኑዛዜ እመጣለሁ በአደባባይ ያለበትን አንደኛውን ከሰዓታት በኋላ ደግሞ ከ8 ሰዓት ልዩነት በኋላ ደግሞ የለጠፈው ምንድነው? በጣም ችግር ውስጥ ነው ያለሁት፣ አደጋ ውስጥ ነው ያለሁት፣ ሃሌሉያ ሆስፒታል ነው የምገኘው፣ በዚህ አካውንት ብር እርዱኝ የሚል በኋላም ስለ እናቱም ስለ አጎቱ ልጅም ስለ አክስቱ ልጅም ነው ጀሞ ስለሚገኝ ዘመዱም የለጣጠፋቸው ነገሮች በባይፖላር ዲስኦርደር እንደታመመ በዚህም ጥቃት እንደተጠቃ ጨምሮ የገለጸበትን አያይዤ ነግሬያችሁ ነበር። ሐሳቡን ማህበራዊ ሚዲያ ላይ የምትከታተሉ ታዩታላችሁና ወንድማችን ሶፎንያስ አዳማ ሄዶ ከተፈጠረበት ችግር በኋላ ከዛ በፊት የሚታሙትና የሚቸገሩ ችግሮች እንዳሉ እግረኛው ሚዲያ ላይ ቀርቦ ተናግሮ ነበር። መሰረት በዙም ጋር ቀርቦ ተናግሮ ነበር። አሁን የቀረበው ነገር ደግሞ እጅግ በጣም አሳዛኝ፣ እጅግ በጣም አደገኛ ማለት አሁን የዚህ ልጅን ህይወት ለመታደግ የሁላችንም ድርሻም ግዴታም አለብን። ግዴታ ነው፣ ግዴታ አለብን። እንደወቀስነው ሁሉ ለማዳን ደግሞ መስራት አለ። የወቀስነው በሰራቸው ስራዎች ተገቢ ያልሆኑ ነገሮች አለው የወንጀልና የኃጢአት ጉዳዮችን አንስተን አቅርበንላችሁ ነበር። አሁን እሱ የሚገኘው ሆስፒታል ነበረ። ነገር ግን እናትየው ከሰጡት አስተያየት አንፃር ጥቂቱን ነገር ልንገራችሁ። ሞተች ተብሎ የሚወራብኝ ወሬ ውሸት ነው ብለው አቅርበዋል። ልጅ የአእምሮ በሽታ ከያዘው ዓመት ሆኖታል። ስጦታ ሆስፒታል በስፖንሰር ይታከም ነበር። ገዳም መድኃኒት ተቀምጦ ለ5 ወር ጸበሉን እየተከታተለ ይገኝ ነበር። ከገዳም አምልጦ ወጣ። የካይት ሆስፒታል ተኝቶ ሽልክ ብሎ ይጠፋብናል። የገዳሙን አባ መርፌ ከነካ ትሞታለህ ብለውኛል ብሎ ለእናቱ ነግሯቸዋል። በመጥረጊያው እንጨት ሊመታኝ ሲል ውብዬ ሰዎች ደርሰውልኝ ነው ያመለጥኩት። ብዙ ነገሮች አጥፍቷል። ቤቱን አውድሞታል። አጠፋሻለሁ፣ በመጥረቢያ በቢላ አጠፋሻለሁ ሲለኝ ለህይወቴ ፈርቼ አምልጫለሁ። ይሄ እናቱ የሚናገሩት ነው። በነገራችን ላይ እኔ አንድ ነገር ልንገራችሁ። ገዳም ሄዶ መድኃኒት ተቀምጦ ለ5 ወር ጸበሉን እየተከታተለ ነበር። ይሄን ነገራቸው እሱ ራሱ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህክምና መድኃኒት ይዛችሁ ገዳም ስትገቡ ገዳም ውስጥ መድኃኒት አይከለከልም። እንድታውቁት መድኃኒት አይከለከልም። ስለ መድኃኒቱና ስለ ጤናው የሚናገር የሰውየው ኃላፊነት ነው የሚወስነው። አሁን ስለዚህ ሰውዬ ይዞት ሄደው ሰው ካለ ገዳም ውስጥ መድኃኒት አይገባም የተባለበት ቦታ ካለ ለ5 ወር መድኃኒት ያቋረጠበት ምክንያት አንደኛው ትክክል አይደለም። ሁለተኛው ነገር እኔ እስከማውቀው እኔ በማውቀው ነው። እኔ ቤድኩባቸው ገዳማት አርሞም ይያዘባቸው ለረጅም ጊዜ ጸበል ጸሎት የሚያዝባቸው ስፍራዎች፣ ሱባኤ የሚያዝባቸው ስፍራዎች መድኃኒት ተከልክሎ አያውቅም። ቤተክርስቲያን የገዳም ስርዓቷ ከልክላ አታውቅም። እና ለቤተሰብም ያው ከህመሙም አንፃር ባይፖላር ዲስኦርደር አይደል ያለበት፣ ከህመሙ አንፃር እያታለላቸው እያሳሳታቸው ነበረ ማለት ነው። ገዳሙ አባ መርፌ ከነካ ትሞታለህ ብለውኛል። በነገራችን የገዳም አባቶች መድኃኒት እንዳታቋርጡ፣ መርፌ ካላችሁም እንድትቀጥሉ፣ የስኳር መድኃኒት፣ የግፊት መድኃኒት፣ የማይቋረጥ መድኃኒቶች እየተከታተላችሁ ጸበልም ህክምና መንፈሳዊ ነገር እንድታደርጉ ነው የሚያዟችሁ። እንግዲህ ኢሉዥን የምንፈጥረው ነገር አለ አይደል? ካለበት የጤና እክል አንፃር እነዚህ ነገሮች ተፈጥረው ቤተሰቦችንም ወደዚህ ብላቸዋል። ንግግሩ ሁሉ ትክክል አይደለም። የሁለት የብረት ድስት ዘይት አፍልቶ ሊገለብጥብኝ ነበር፣ ሌሎች መረጃዎችን እናትየው ተናግረዋል። ቤተሰብ ሁሉ በሱ ምክንያት እንዳትደርሽብን ብለውኛል። እናትየው የገጠማቸው መከራ ነው። ትንንሽ ስራዎችን እየሰራ አድጎ የተሻለ ስራ ሲይዝ እንዲህ ያደረጉብኝ ብለውም ያው ሰው እንዳደረገባቸው አምነዋል። ሐሳባቸውን ገልጸዋል። ያው ክፉ ነገር ያው
እንደ ኢትዮጵያዊ እናት ሆኖ ለልጃቸው የሚሳሷት አይደል? ወገኖቼ ልጄን አድሉኝ በሰማይ በምድር ታገኙታላችሁ በእግዚአብሔር ታገኙታላችሁ ብለው ጠይቀዋል። እህታችን መሰረት በዙ ትላንትና ኢንተርቪው ከሰራች በኋላ ተነጋግራ የህክምና ተቋም አናግራ ወደ አእምሮ ህክምና ሆስፒታል ገብቷል። እናት የተናገሩት እንዲህ ብለው ነበር። ስፖንሰር አግኝቶ በመሃል ተኝቶ ነበር ስጦታው ለአንድ ወር ተኛ። እዛው ክትትል ሲያረጉለት እውነትም ደህና ሆነ። ደህንነቱን አረጋግጠው ደግሞ በተመላላሽ እየሄደ መድኃኒቱን እንዲወስድና እንዲድን ነበር ሀሳባቸው። አደረገ። ሲመላለስ ቆይቶ መጨረሻ ላይ ማን ሂድ ገዳም ይሻልሃል፣ ገዳም ደግሞ ሂድ ተብሎ ገዳም ይሄዳል። ይሄ ልጅ ይሄዳል። ከሄደ በኋላ እዛ ገዳም ውስጥ ደግሞ መድኃኒት አይገባም ተብሎ ተቀምቶ ለ5 ወር ያህል ጸበሉን እየተከታተለ ሲኖር በኋላ በቃ ይሄ የአይምሮ እንትኑ እየጨመረ መጣ። በቃ እያመመው ውሰዱኝ ነው፣ በቃ ሰውነት የማለቀ ምግብ አልበላልሽ አለኝ ምናምን ብሎ ሲለኝ እኔ ደግሞ በዛ ሰዓት ምንም አቅም የለኝም ለመውሰድ ማለት ነው። እሱ ያው በሽታው ስለሆነ አምልጦ ወጣ። ይኸው አሁን እንደምታየው አንዱ ጋር እንወስዳለን ስንል ይሽሎኮለኩብናል። በቃ አሁን አምልጦ የወጣው አሁን ነው። አዎ የካቲት ወስደነዋል። የካቲት ተኝቶ ወዲያውኑ ልክ ሲል ሹልክ ብሎ ካልጋ ላይ ወርዶ ይጠፋብናል። ይኸውልሽ እንደገና ደግሞ አራታው ስለው መርፌ አይነካኝም ይለናል። መርፌ አይነካንም። መርፌ ከነካህ አባ ምን ብለውኛል አለ፣ መርፌ ከነካ ትሞታለህ። ስለዚህ ስላሉኝ እኔ መቃብሬ ደብረ ሊባኖስ ነው ይለናል። በቃ እንዲህ እያለ ውስብስብ ያለ ንግግር ስለሆነ አሁን ነገሩ እየከፋ ቤነ ያለው አደኑ በቃ አሁን ስናየው ትክክል አይደለም። በቃ ንግግሩ ሁሉ። ሁለተኛ ደግሞ እኔ አጠፋሻለሁ፣ አንዴ በመጥረቢያ ልሻለሁ ይለኛል፣ አንዴ በቢላ ልሻለሁ ስላለኝ ህይወቴን ማዳን ስለሆነ አምልጬ ወጥቻለሁ። በቃ ጠፍተውቦት ነው እናቴ ተሰወረችብኝ። እና ወንድማችን ካሁን በኋላ ማህበራዊ ሚዲያ ላይ የሚጽፈው መረጃዎች በሙሉ ትክክለኛ በጤነኛ ሰው የሚጻፉ አለመሆኑን ተረድተን ሁላችንም ምንም አይነት ሪአክሽን እና በክፉ ሐሳቦች ስራዎች መስራት ማቆም ይጠበቅብናል። ይሄን ልጅ ህመም ወንድማችን ስለሆነ በየትኛውም መንገድ ኃጢአተኛም ቢሆን በደለኛም ቢሆን ክፉም ቢሆን የሚጠይቀው እግዚአብሔር ነው፣ የሚፈርደውም እግዚአብሔር ነው። እኛ እንደ ሰው አስተያየት እንሰጣለን። እሱ ነገር መቆም አለበት አሁን ለዚህኛው ልጅ። ምክንያቱም ጤነኛ አይደለም፣ ህክምና እየተከታተለ ነው፣ ችግር ውስጥ ነው። አንዴ መድኃኒት ቦታ አንዴ ጸበል ቦታ ካህናቶችም እንዲከለከሉኝ መርፌ ማተወጋልኝ እያለ ቤተሰቦቹን የተለያየ ሐሳብ እየሰጣቸው መረጃ እንዲሰበስቡ አድርጓቸዋል። እና ይሄ ችግር አለ። ጋዜጠኛ መሰረት በዙ የሸገር ኢንፎ ባለቤት የህክምና ክትትል እንዲያገኝ ከህክምና ባለሙያዎች ጋር አድርጋ ዛሬ ጠዋት ህክምና ክትትል ገብቷል። እናመሰግናለን። ይሄ የመጀመሪያው። ሁለተኛው ነገር እናትየው ከጸበል ቦታ ለማምጣት አቅም የሌላቸው እናት ናቸው። ጋዜጠኛ ፍቃዱ አባይ ወዳጃችን ጋዜጠኛ ፍቃዱ አባይ ሌሎችም ማህበራዊ ሚዲያና የሚዲያ ሚዲያ ላይ የሚሰሩ ወዳጆቻችን እየተሰባሰቡ እኛም በቻልነው አቅም ለእናቱም ለቤተሰቦቹ የሚደገፈውን ነገር ለማስተባበር የበኩላችን እንጥራለን። የቻላችሁ በእናትየው አካውንትም ገቢ ማድረግ የምትችሉ ገቢ እንድታደርጉ በዚህ አጋጣሚ አንድ ወንድምን ማዳን ቤተክርስቲያን ማዳን። ቤተክርስቲያን ክርስቶስ የወረደው ለሰው። ይሄ ልጅ በኃጢአት በደል በክፉ ንግግር ያኔ ስንናገር የነበረውና ሐሳቦች ሲነሱበት የነበረው ነገር የመጀመሪያው ነገር እንደ ጥፋት እንዳለ ሆኖ ነገር ግን ይሄ ልጅ ተመልሶ ንስሐ ገብቶ ስጋው ደግሞ ተቀብሎ ክርስቲያን እንዲሆን እንመኛለን። ኦርቶዶክሳዊ ስለሆነ በደል የማንበድል የለን፣ ኃጢአት የማንሰራ የመለን፣ ክፉ ማናደርግ የለንምና ይሄንን ልጅ ግን አሁን ያለበት ሁኔታ ህክምና ክትትልና የወዳጆች የሥራ ባልደረቦች የጓደኞች የቤተሰብ ድጋፍ ስለሚያስፈልግ ሁላችሁም ክፉ ነገር እንኳን ቢናገር መልካምና አጋጣሚ ላይ ባታገኙት እንኳን በተቻላችሁ አቅም አጠገባቸው በሚገኝ ጸጥታ አካል ወደ ቤተሰብ እንዲመለስ ወደ ህክምና ቦታ እንዲገባ ለማድረግ ቤተሰቦችንም ማገዝ የሥራ ባልደረቦችንም ማገዝ እንደ ሰው ኃላፊነት አለብንና እኛም እንደ አንድ ሚዲያ ባለሙያ ይህን ለመወጣት ቃል እንገባለን። ስለዚህ ወንድማችንን እናቱንም እናግዛቸው። ይሄ መልእክታችን። ይህን ብያችሁ እኚህን አባት ተመልከቷቸው። የገዳማውያን አባት ናቸው። ከሰሜን ጎንደር ነው። መልእክት ልከውልኝ ነው።
የቋርፍ ጉዳይ የዋሃብዮችና የሐሰተኛ ፕሮቴስታንቶች መነጋገሪያ ሆኖ መረጃውን አቅርቤላችሁ ነበር። እሸቱ መለሰ ባቀረባቸው ቪዲዮዎች ላይ የቋርፍን ሊበላ ሞክሮ መራር በመሆኑ አቅቶት የመለሰበትን አግባብ ሌላው ማለት ሰው የሚያደርገውን ነው ሌላውን ሰው ይህን ታደርጋላችሁ ብሎ የሚጠይቀውና ቋርፍ መራር ስር ነው ነግረናችኋል ትላንትና መራር ስር ነውና ገዳማውያኖቹ እንዲህ አይነት መልእክት ላኩልን። የዋልድባ ገዳማውያን አባቶች ላኩት መልእክት ነው። በጻድቅ ላይ በትዕቢትና በንቀት በውሸት የሚናገሩ የሽንገላ ከንፈሮች ይዘጋሉ። መዝሙር 30 ምዕራፍ 30 ከቁጥር 18 ይሄንን ብለውኝ የቋርፍ ምግብን በተመለከተ እንዲህ አሉ። የቋርፍ ምግብን በተመለከተ ለተነሳው ተቃውሞና ለተፈጠረው ብዥታ የተሰጠ ማብራሪያ ለኮሜዲያን እሸቱ መለሰ የቀረበ ልዩ ምስጋና። በዋልድባ ዳልሻህ ኪዳነ ምሕረት ማህበረ ደናግል የእናቶች አንድነት ገዳም በአባቶችና በእናቶች ሕይወት ዙሪያ ቅዱሳን የሚመገቡት ቋርፍ በማንኳሰስ በሶሻል ሚዲያ ላይ በአንዳንድ የእስልምና አክራሪዎች ፈጽሞ ከእውነት የራቀ ሰብአዊነት የጎደለውና የተዛባ ትርጉም ሲሰጥ ተስተውሏል። ይህ መግለጫ ለትችት ለቸኮሉና እውነታውን ማወቅ ለሚፈልጉ ወገኖች የተሰጠ ታሪካዊና መንፈሳዊ ማብራሪያ ነው። የገዳሙ ታሪክ ዋልድባ ገዳም በጦር ያይደለ በፈጣሪ የተገደመ ቅዱስ ቦታ ነው። ይህንን ታላቅ ገዳም ጌታ ራሱ በቅዱሳት እጆቹ ለ3 ጊዜ ያህል ባርኮታል። ይኸውም የመጀመሪያ ባርኮት ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ከቅድስት ድንግል ማርያም ጋር በስደቱ ጊዜ የባረከው በመሆኑ ሁለተኛው ባርኮት በ484 ዓመተ ምህረት ከቡልጋ የመጡ ምዕመናን መነኮሳት በስፍራው ሲያስቀምጣቸው የባረከው በመሆኑ ሶስተኛው ባርኮት የታላቁ ጻድቅ አቡነ ሳሙኤል ዘዋልድባ የቃል ኪዳን መሬት አድርጎ ሲሰጣቸው ገዳሙንና መሬቱን በቅዱሳት እጆቹ የባረከው በመሆኑ ቋርፍ ሶስቱ ምክንያት ማለት ነው። ቋርፍ የት ይበቅላል? እሱ ራሱ በገደበውና በሶስት ታላላቅ ወቅቶች በባረከው በዚህ ቅዱስ ምድር ላይ ለቅዱሳኑ ሲሳይ የሆኑ ዘንድ 3 እጽዋት አይነቶች ይበቅላሉ። ቋርፍ የሚባለውም በዚህ ገዳም የሚኖሩ ምድራዊ ፍላጎታቸውን የገደሉ የገዳማውያን ቅዱሳን አባቶችና እናቶች ምግብ እንጂ አንዳንዶች በስድብና በድንቁርና እንደገለጹት አጸያፊ ነገር አይደለም። ቋርፍ ከነዚህ ንጹሃን እጽዋት በሁለት መንገድ ይዘጋጃል። የመጀመሪያው አይነት በዚያው በቅዱሱ ምድር ከሚበቅሉትና ስር እጽዋት ከሆኑት ከጣብሌና ከግመሎ ወይንም ደግሞ ድንች ከሚመስሉ የአትክልት ዝርያዎች የሚዘጋጅ ነው። እነዚህ እጽዋቶች ተቆፍረው ከወጡ በኋላ መራራነታቸው እንዲቀንስ ለ7 ቀናት ያህል በውሃ ውስጥ ይዘፈዘፋሉ። ከዚያም ተፈልፍለው ተደቁሰው ይዘጋጃሉ። ሁለተኛው አይነት በገዳሙ የሚበቅለው ያልበሰለ ሙዝ በለጋነቱ ተቆርጦ በውሃ ተቀቅሎ እንዲደርቅ ይደረጋል። ይህ የደረቀው ሙዝም ልክ እንደ ጣብሌው ሁሉ እንደ ቋርፍ ይቆጠራል። የአመጋገብ ስርዓቱ ይህ ምግብ የሚበላው እንዲሁ በባዶ አይደለም። የራሱ የሆነ የገዳማዊ ስርዓት አዘገጃጀት አለው። ቋርፉን ለመበላት ሲዘጋጅ በመጀመሪያ በደንብ ይቀቀላል። ከዚያም ጣዕም እንዲሰጠው የኑግ ድጉስ፣ የበርበሬ ድቁስና ጥሬ ጨው ተጨምሮበት በአግባቡ ይበላል። ይህ የሚያሳየው ምግቡ ፈጽሞ ንጹህ የበሰለና ስርዓተ ገዳሙን የጠበቀ መሆኑ ነው። ቋርፍ ትህትናና መንፈሳዊ ትርጉሙ ደግሞ ይህ ምግብ ለመብላት የሚከብድ መራራ ቢሆንም አባቶቻችንና እናቶቻችን ይህንን ምግብ የሚመገቡት ያለ ምክንያት አይደለም። ገዳማውያኑ አባቶቻችንና እናቶች ምድራዊ የቅንጦት ምግብን በመናቅ ለሆድ ፍላጎት ባለመገዛት ፈጣሪ በዚያ በበረሃ በሰጣቸው መራራ ቅጠልና ስረ እጽዋት ላይ ፈጽመው በማመስገን ባላቸው ነገር በመደሰት የታላቅ ምግብ ትህትና ተጋድሎ ያሳያሉ። ይህን የሚያደርጉትም ጌታችን በዕለተ ዓርብ በመስቀል ላይ ሳለ የጠጣውን መራራ ሐሞትና ኮምጣጤ ለማስታወስ ማቴዎስ ምዕራፍ 27 ከቁጥር 34 እና ዮሐንስ ምዕራፍ 19 ከቁጥር 29 እና ሐዋርያው ቅዱስ ጳውሎስ ለሌሎች ሰብኬ እኔ ራሴ የተጣልኩ እንዳልሆን ሥጋዬን እየጎሰምኩ አስገዛዋለሁ ባለው መሰረት አንደኛ ቆሮንቶስ ምዕራፍ 9 ቁጥር 27 እንዳለው
የስጋን ጊዜያዊ ክብርና ጥገኝነት ለነፍስ ቅድስና በትህትና ለማስገዛት ነው። ይህን መራራ ምግብ እመቤታችን፣ አቡነ ሳሙኤል፣ አቡነ ተክለ ሃይማኖት፣ አቡነ ሚናስ እና ቅድስት ወለተ ጴጥሮስን የተመሳሰሉት ታላላቅ ቅዱሳን ምድራዊ ቅንጦትን ትተው ፈጣሪያቸውን ያገለግሉበት ጥንታዊ ስንቅ ነው። እንደ ቅመም የተጨመረ ጣፋጭ ለምሳሌ በዓለማዊ ሕይወት ውስጥ እንኳን ሰዎች ለስጋ ጤንነታቸው ሲሉ እጅግ መራራ የሆኑትን እንደ እሬትና ኮሶ እንዲሁም የመድኃኒት እጽዋት ስሮችን ያለምንም ማማረር ያዘጋጃሉ፣ ይጠጣሉ። ታዲያ ለስጋ ጊዜያዊ ጤና መራራ ነገር በደስታ ከተዋጠ ሌሊትና ቀን ስለ ሀገር ሰላም፣ ስለ ሰው ልጅ ሁሉ ደህንነት በጾምና በጸሎት የሚተጉ የገዳም ቅዱሳን ለነፍሳቸው ቅድስናና ለፈጣሪ ፍቅር ሲሉ ስጋቸውን በመራራ ምግብ ቢቀጡ እንዴት ነውር ሊሆን ይችላል? ይልቁንስ ይህ የነፍስ መድኃኒት መሆኑን ማስተዋል አይገባምን? በጻድቅ ላይ የሚሳደብ አፍ ፍርዱ በስተጀርባ ያለው ሴራ በመዝሙር 30 ቁጥር 18 ላይ የተጠቀሰውን መለኮታዊ ቃል ስናስተውል የምንረዳው ታላቅ እውነት ነው። የሰዎችን መንፈሳዊ ተጋድሎ ንጽህናና ስርዓት ካለማወቅና ካለመረዳት የሰውን ክብር በሚነካ መልኩ እጅግ አጸያፊ ቃላትን ተጠቅሞ በቅዱሳን ላይ መሳለቅ የለየለት ድንቁርና ከመሆኑ በላይ መለኮታዊ ፍርድን ያመጣል። ይህ አክራሪዎች የሚያደርጉትን ጥቃት ከተራ አለማወቅ የመነጨ ሳይሆን በስተጀርባው የሃይማኖት ግጭት ለመፍጠር የታቀደና የተሴረ አደገኛ ሴራ ያዘለ ነው። የሀገሪቱን ታላቅ ታሪካዊና መንፈሳዊ አምድ የሆነውን የገዳማት ስርዓት በማንኳሰስ ህዝብን ከህዝብ ለማጋጨት የሚደረገው ይህን እኩይ ሙከራ ምዕመናን በንቃት ሊገነዘቡትና ሊከላከሉት ይገባል። ቅዱስ ዳዊት የሽንገላ ከንፈሮች ይዘጋሉ ሲል እግዚአብሔር ስለ ጻድቃኑ ክብርና ተጋድሎ ተቆርቋሪ መሆኑንና በቅዱሳኑ ላይ በትዕቢት በንቀትና በውሸት የሚናገሩትን የጥፋት አፎችን ሁሉ በኃይሉ ጸጥ እንደሚያደርጋቸው ማረጋገጫ የሰጠበት ነው። ክርስትና ስጋን መጎሰም፣ ፍላጎትን መግታትና በጸሎት መጽናናት መሆኑን ማወቅ የሰለጠነ የአእምሮ መገለጫ ነው። ስለ ኮሜዲያን እሸቱ በጎ ተግባር የተሰጠ ታላቅ ምስጋና። አንዳንድ አካላት የገዳሙ ተጋድሎ ለማጣጣልና የጥፋት ሴራቸውን ለመርጨት ምላሳቸውን ቢያረክሱም ኮሜዲያን እሸቱ መለሰ ግን ወደ ስፍራው የሄደበት ዓላማ ግልጽና እጅግ የተቀደሰ ነው። ወደ ስፍራው እሱ ወደዚያ ያቀናው በዋልድባ እንዳልሻህ ኪዳነ ምሕረት ማህበረ ደናግል የእናቶች አንድነት ገዳም ያለውን የእናቶች የውሃ ችግር ለመቅረፍ ነው። እስከዚያው ድረስ በአካል በመሄድ ከአባቶች ቋርፍን ተቀብሎ በመቅመስ የእናቶችን ሮሮና የውሃ ችግር ለዓለም ሕዝብ ለማሳየት ያደረገውን ደግነትና ታላቅ ተግባር እጅግ የሚያስመሰግን ነው። ለሀገር ባለውለታ የሆኑትን ሌሊትና ቀን ስለ ሀገር ሰላም የሚጸልዩትን እናቶች የውሃ ችግር ለመቅረፍ መነሳት ትልቅ የህሊናና የሞራል ልዕልናን ያሳያል። እሸቱ ላሳየው በጎነት ፈጣሪ አገልግሎቱን ይባርክ፣ ዋጋውንም በቅዱሳኑ ጸሎት ይክፈለው። የአባቶቻችንና የእናቶቻችን በረከትና ረድኤት ከሁላችን ጋር ይሁን። መምህር አባ ተክለ ሃይማኖት ኃይለ ማርያም የሰሜን ጎንደር ሀገረ ስብከት የገዳማት ክፍል ኃላፊ ናቸው። ከዋልድባ ገዳም በተነሳው አጀንዳ ጉዳይ ላይ ይህን ምላሽ የሰጡት እኛም እነግራችኋለን። ቋርፍ በርገር አይደለም፣ ቋርፍ ደግሞ ፒዛ አይደለም። ፒዛ ለምትበሉ ሐሰተኛ ፓስተሮች፣ በርገር ለምትበሉ ዋሃብያ ጽንፈኛ፣ እኛ የምንናገረው እስልምናን አይደለም ፕሮቴስታንትን አይደለም፣ ጽንፈኛ በእስልምና ስም የተቀመጣችሁ ሽብር ነዢዎች በእሸቱ አስታካችሁ ገዳምን ለመንካት ቅዱሳኑን ለመንካት ለተናገራችሁት ንግግር ምላሽ የሆናችሁ ዘንድ በእነሱ መነሻ ምክንያት ሳታውቁ እንድትናገሩ እድል የከፈተላችሁና ዕጣውን በክፉ ቃላት ለተጠቀማችሁ ሁሉ ቋርፍ ስር እንደሆነ በግልጽ እንድታውቁት ሀገረ ስብከቱ የሚገኘው የገዳማት ክፍል ኃላፊ ከዋልድባ እንዳልሻህ ኪዳነ ምሕረት ጋር ተነጋግረው ይህን መረጃ ልከውልናል። እኛም መረጃውን ሙሉ እንደወረደ ላክንላችሁ። በዚህ ጉዳይ ስለ ቋርፍ በተመለከተ ጉዳይ እሸቱ መለሰ ፈጽሞ የሚመለከተው ጉዳይ አይደለም። ልቅመስ አለ ቀመሰ። በዚህ አጋጣሚ እንደ ማህበራዊ ሚዲያ ተጠቃሚና አንቀሳቃሽ ሰዎች ማህበራዊ ሚዲያ ላይ የሚመጡ አጀንዳዎች አጀንዳ ሆኖ መነጋገሪያ እንዲሆኑ ሳይሆን የተመጣው ጉዳይ እንዳልሻህ ኪዳነ ምሕረት ዋልድባ ገዳምን
የውሃ የእናቶች ገዳምን መጠጥ ውሃ እንዲደገፉ ስለሆነ ለድጋፉ ሁላችሁም የበኩላችሁ እንድታደርጉ በዚህ አጋጣሚ እንጠይቃቸዋለን። ከዛ ውጭ ለሚነሱ አጀንዳዎች ግን እንደውም የገዳሚያን አባቶች ከናንተ በላይ ሁላችንም ኦርቶዶክሳውያን በዚህ ጊዜ ምላሽ ልንሰጥ ይገባል። በተለይ በራሳችሁ ገጽ ማህበራዊ ትስስር ገጽ ላላችሁ ፌስቡክ ያላችሁ፣ ትዊተር ያላችሁ፣ ቲክቶክ ያላችሁና ዩቲዩብ የምታንቀሳቅሱ ኦርቶዶክሳውያን የሆናችሁ በተለያየ እምነት የምትገኙ ከሆናችሁ እውነተኛው መረጃ ይሄ መሆኑን ከገዳሙ የተላከውን ደብዳቤ እንዲያነበብኩላችሁ የዛሬ ቆይታ ይመስል ነበር። አርያ መካሻ ነበር ፕሮግራሙን አዘጋጅቼ ያቀርብኩላችሁ። ለነበረኝ ቆይታ አመሰግናለሁ። ሰናይ ቀን